ቁስቋም ማርያም ክብሪው ለኪዳንኪ ለእናቴ ላዛኝቷ ቲክቶክ ላይቭ የሃይማኖት አባት ጋይስ ሁሉ ዳነ ያንተና ምኜ ምንኜ ከጠላትነት ወደ ወዳጅነት ይላል። የአዶናይና የዩቲናስ ወዳጅነት እንዴት አያችሁት ጋይስ? ተነስ ያጫውት ሚስት ዘጋ ጠፈኝ እንጂ እርግጠኛ አይዞ ማረ እዚህ ጋር ከሷ ጋር ነው የመጣው። አዎ ላምባዲና እሷ ናት። በርጠሚውስ ሰላም አዶናይ ይባላልው። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። የኔም ጠላት ነበረች አትልም? አዶናይ ማን ላይ ጠላት ነበርን? አሁን ግን ጓደኛሞች ሆነናል አትልም? ሰላም ጋይስ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። እንግዲህ ቲክቶክ ላይ በጣም ብዙ ነገሮች ተፈጥረዋል። አዶናይ እና ዩቲናስም እንግዲህ ታርቀዋል። እንደምታውቁት ተጣልተው ነበር የሆነ ሰዓት ላይ። ስለሱም አንዳንድ ቪዲዮዎችን እናያለን። እንዲሁም ደግሞ ፈታ የሚያደርጉ የቲክቶክ ስብስቦችን ይዤላችሁ መጥቻለሁ። ወደ ቪዲዮ። ሙዚቃዋ ንግስት ጂጂ እጅጋየሁ ሽባባው አንተን አምኜ ምን ሆኜ አንተን ያመነ ሁሉ ዳነ እያለች ብቅ ብላለች። ሁሉ ዳነ ያንተን አምኜ ምን ሆኜ አንተን አምኜ ምን ሆኜ ኢትዮጵያ ሙዚቃ ታሪክ ውስጥ የማይረሳ ትልቅ አሻራ ያሳረፈችውና ለብዙ ዓመታት ከሚዲያና ከአድናቂዎቿ እይታ ርቃ የቆየችው ተወዳጇ ድምፃዊት እጅጋየሁ ሽባባው ጂጂ ዛሬ በታናሽ እህቷ በሶፊያ ሽባባው አማካኝነት ብቅ ማለቷ መላውን የኢትዮጵያ ሕዝብና የጥበብ አፍቃሪያንን ያልተጠበቀ ደስታ ውስጥ ከቷል። ጂጂ ማለት አንድ ድምፃዊ ሳትሆን የሀገር ትልቅ የኪነ ጥበብ ውቅያኖስ ናት። ጂጂን በዚህ መልኩ በማየታችሁ የተሰማችሁን ስሜት ጻፉልኝ። የጂጂ አድናቂዎች እንግዲህ እንኳን ደስ አላችሁ። ይሄው ተመልሳላችኋለች። ፈጣሪ ከእንደዚህ አይነት ሁሉ ይጠብቃችሁ። ስታዲየም ውስጥ ሚስቴን እፈታለሁ ያለው ግለሰብ በአሁኑ ሰዓት ከባድ ችግር ውስጥ መግባቱ ተነግሯል። ጋና ከእንግሊዝ ጋር ባደረገችው ጨዋታም ጋና 2-2 ካላሸነፈች ሚስቴን እፈታለሁ በማለት ስታዲየም ውስጥ ቃል የገባው ግለሰብ በአሁኑ ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆኗል። በአሜሪካው ቦስተን ስታዲየም በተደረገው የዓለም ዋንጫ ጨዋታ ላይ አንድ የጋና ብሔራዊ ቡድን ደጋፊ በማህበራዊ ሚዲያ ላይ በለቀቀው አንድ ቪዲዮም ጋና 2-2 ካላሸነፈች ሚስቴን እፈታታለሁ በማለት ከጨዋታው በፊት ተናግሮም ነበረም። ታዲያ ጨዋታው ግን ምንም ጎል ሳይቆጠርበት 0-0 በአቻ ውጤት ተጠናቋል። ይህንንም ተከትሎ ደጋፊው በአሁኑ ሰዓት ቃሉን እንዲያከብር ከመላው ዓለም ከፍተኛ ጋይስ እሱ ይሁን ብሎ ነው። በነገራችን ላይ ሚስቱን መፍታት ፈልጓል መጀመሪያ እና ከዛ ምክንያት እየፈለገ ነበር። ከዛ ይህች ምክንያት ሲያገኝ ነው የተናገረው እንጂ ጎል እንደማይቆጠር እርግጠኛ ነበር። በእርግጠኝነት አለ ግፊት እየደረሰበት ይገኛል። ታዲያ ብዙዎች እንዳሉትም ሰውየው አስቀድሞም ከትዳሩ ለመፋታት ምክንያት ይፈልግ ስለነበረ ነው። የስ እንደዛ ነው በእርግጠኝነት። ይህንን የእግር ኳስ ጨዋታ እንደ ጥሩ አጋጣሚ ነው የተጠቀመበት በማለት ሐሳባቸውን እየሰጡ ብለናል እኛም በቃ እንደዛ ነው ጋይስ። ዛሬ ማለት ነው ኢንቦክሴን ማሚ ትሙት ነው የምላችሁ እንዳለ በዩቲናስ አካውንት ነው ያጨናነቃችሁኝ። ምንድነው ብዬ ስነካ ዩቲናስ እና እኔ ብሎክ ነን ጋይስ። ምክንያቱም ይሄው እዚህ ጋር እንደምታዩት ያኔ የምርጫው ጊዜ ነው የነበረውን ሁኔታው ታስታውሳላችሁና ያኔ ብሎክ ተደርጋለሁና በእሷ የምትለቃቸውን ቪዲዮዎች ማየት አልችልም። ይሄኛውንም ምንድነው ብዬ በሌላ አካውንት ገብቼ ነው ላይ የቻልኩትና ይመቻችሁ። ጉድን አልሰማም አዶናይ እና ዩቲ ተጃልሰውላል። አንተ አጣልተ ያኔ ትዝ ይላችኋል ጋይስ። ሶይ ዩቲናስና አዶናይ ተጣልተው ይያለ የእንትኑ የቲክቶክ አዋርዱ ጊዜ ማለት ነው ሲያሽቃብጥ ነበር ለአዶናይ። ዩቲ ደግሞ ቲክቶክ ራስ ምናምን እያለ ማለት ነው። አሁን እንደገና አዶናይና ዩቲናስ በሆነ ስራ አገናኛቸውና አንድ ላይ እየሰሩ ነው። በነገራችን ላይ ቲክቶክ ላይ የምታዩት ጸብ ጋይስ ፌክ ነው። አንድ የሆነ ፕሮሞሽን ከመጣላቸው ሁሉ ነገር ሰው እንትን ይላሉ። አዶናይና ሰይፉ የሆነ ጊዜ ተጣልተው ነበረ። አንድ የሚያገናኛቸው ነገር ቢኖር ታያላችሁ። በእርግጠኝነት ይገናኛሉ። ሰይፉና አዶናይ በቅርቡ ጠብቁ፣ ዝም ብላችሁ ይገናኛሉ። እሷን ቪዲዮ ሼር የምታደርጉልኝ ሰዎች ለእኔ አይደርሰኝም ለማለት ነው። ቻው የጎረቤት ልጅ አረቤ ቢሹ ጫማውን አውልቆና በስልሳት ዳቦ በሻይ ነው የምትበላው? አዎ ትበላለህ? አይ እኛ እኮ ጧት ምላስና ሰንበር ነው የበላነው። ከዚህ አይነት ጻን እኮ አለ እኮ ጋይሳ። ቤታችሁ መጡ ሰላማችሁ የሚነሳሳ ብር የላችሁም እንዴ? አባቴ እኮ ቤቢሾ እየተጠራ ነው መሰለኝ። ኧረ ማንም አልጠራኝም። ጆሮ አለኝ እኮ እሺ እሰማለሁ። ትናንት ከአባቴ ከኢንቪን አይተነዋል። መጨረሻ ላይ ይሞታል። ስፖይል አላደረጋችሁም? ኧረ ይደብራል። አንተ አይደለም እኮ ቤቢሾ ተቆጡት። ቆይ በእናትህ ተው
ያልተገረፈ ልጅ ሲቆጡት ያለቅሳል ማለት አሁን ነው። ለ30 ሰከንድ ማታወራው ከሆነ ይሄን ቦሪቶ ሸልማለሁ። ኦኬ እንዳታወራ ፕሊዝ ፕሊዝ። ሰላም ምን አይነት ሰው ነው? ሰላም ኧረ በስመ አብ ለ30 ሰከንድ ማታወራ ከሆነ ይሄን ቦሪቶ እንሸልማለን። ኧረ እኔ አማርኛ አይችልም። ሰው ምን ሆኖት ነው ጋይስ? ቆይ ዝም በሉ እኮ ነው የተባላችሁት። እናመሰግናለን። ለ30 ሰከንድ ማታወራ ከሆነ ይሄን ቦሪቶ እንሸልማለን። እሺ ጋይስ ቆይ ምንድን ነው እናንተ ቆይ የምትሉት ጋይስ? እዚህ ጋር እዚህ ሁኔታ ጋር ለ30 ሰከንድ ነው መብራት አልፈለጉም ነው ላይፈልጉ ይችላል ነገሩ። 30 ሰከንድ እንደኔ ሁሉም ሰው ራብተኛ መስሎኝ እኮ ማታወራ ከሆነ እንሸልማለን ይሄን ቦሪቶ። መጀመሪያ ግን ስምን አስተዋውቅ። ስምን ማን ነበር? እዚህ ነው የምትማረን? የስ የስ አንድ ራብተኛ ተገኝቷል ጋይስ። የራበው ሰው ተገኝቷል። ተማሪ ነው? ስንተኛ ክፍል ነህ? የቆጠርክ ሎክዲን የእናት ስልክ አለክ? መጀመሪያ ግን የለም። የእናት አካውንት የእናት ፉርዙን አካውንት ቤተሰቦች ፎሎ ያደርጋሉ። የሚያደርጉ ከሆነ እና እዚህ ጋር ስማቸውን የምታክስልን ከሆነ 300 ብር እንጨምራለን። ሎክዲን ይቻላል። ሞላ አሸናፊያችን ተገኝቷል። ስምን ኤልያብ አሸንፋል። አያችኋ ጋይስ፣ ዝምታ ወርቅ ነው። ቦሪቶ ያሸልማል። እና ብዙውን እዛ ጋር ገብተህ መመገብ ትችላለህ። ከጠላትነት ወደ ወዳጅነት ይላል። የአዶናይና የዩቲናስ ወዳጅነት እንዴት አያችሁት ጋይስ? እንግዲህ ቲክቶክ ላይ በጣም መነጋገሪያ ሆኗል ይህ ጉዳይና አዶናይና ዩቲናስ እንደምታውቁት የከረረ ጸብ ነበረባቸው። ያኔ የአዋርዱ ጊዜ ማለት ነው። አዋርዱን ለማሸነፍ በቃ የምር ተጣልተው ነበረ ሲባል የነበረው የምር ይጣሉ አሁንም መረጃ የለንም። ከዛ አሁን የሆነ ነገር አገናኛቸው ስራ። አዶናይ የሆነ ትምህርት ቤት መሰለኝ የቲክቶክ ስኩል ነው አካዳሚ ምናምን ነገር እያለ ነው እና እሱ አገናኛቸው። የፈጠነ ቅይስ የቅዳ ፎርኪ አንድ ዘፈን አለ እንዲሁም የፈጠነ ቅይስ የሚል እና የፈጠነ ቅይስ ብለው ጀለስ ሆነዋል። ቲክቶክ ትሬንድ ምናምን እየሰሩ ነው ጋይስ እንዲህ ምናምን እረፍት አለው ደግሞ እኮ ዝም ብለህ ስታስበውም እኮ እውነት እንደ አካባቢያችን ዞር ስንል እኮ ከቤታችን ከፍተን ስንወጣ ጀምሮ እኮ እንባ ነው ያለው። የውበት ያበ ጋይስ እኔ የሚያሳዝነኝ ማለት ነው አዶናይን ደግፎ ሚም የሰሩ ሰዎች ናቸው ጋይስ። አዶናይን ስንት ደግፈውት ጋይስ እንዴት አንተ ቀይስ ትላለህ? የፈጠነ ቀይስ ብለህ አንተ ጥላት ጋር ትሰራለህ? ኧረ አዶናይ አይደረግም እንደዚህ። ሰላም አዶናይ ይባላለሁ። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነች። ቲክቶክን በመጠቀም ህይወቷን ቀይረዋለች። ልክ እንደ ዩቲናስ ቲክቶክን ማሸነፍ የምትፈልጉ ከሆነ የኔም ጠላት ነበረች አትልም? አዶናይ መሀል ላይ ጠላት ነበርን፣ አሁን ግን ጓደኛሞች ሆነናል አትልም? በፊታችን ቅዳሜ ሰኔ 20 ወይም ደግሞ ጁን 27 አዶናይ ቲክቶክ አካዳሚ ይመረቃል። የሰዓቱ ዜና እዚህ ላይ አብቅቷል። ለዘና ቢዝነስ ደግሞ ምን አለ እየጠበቃችሁ ነው። እንደምን ዋልክ? አለን ይመስገነው። አለን የተለያዩ ሀገሮች ወርቅ ይሸጣሉ። እንዴት ነው የኢትዮጵያ ወርቅ ገበያው ላይ? በጣም አሪፍ ነው። በተለይ የኛ ሀገር ወርቅ ከሌሎች ሀገሮች በጣም የተለየ ነው። ነው እንጂ በምን ይለያል? እውነት መንግስት ራሱ ይሄንን ወርቅ በጣም እየተጠቀመበት ነው። እኛ ህዝቦችስ አንጠቀምበትም? እኛማ ይዘነው ነው የምንዞረው። አሃ እጃችን ላይ ነው ያለው ማለት ነው? አፋችን ላይ። አዎ ዝምታ ወርቅ ነው ሲባል አልሰማህም? ሰምቻለሁ። ዝምታ እየተሸጠ ነው የምልህ። ያ የኢትዮጵያ ህዝብ ወርቅ ብቸኛ የሚያውቀው ነገር ዝምታ ላይ ነው። ዝምታ ወርቅ ነው። ቅድም እንዳልነው ቦሪቶ ያሸልማል። በነገራችን ላይ ዝምታ ጋይስ፣ እኛ ቤት መብራት ሲኖርና ሲጠፋ በአንድ ሞባይል ሁሉም ስልካቸው ጋር ናቸው። እና ከዛ በኋላ መጥቶ አናቱን
ከፍ እናደርገዋለን። ታሪክ መወራት አልጀመረም የፈጠረ። ይሄ ደግሞ ሁሉም ፋሚሊ ያለ ጋይስ ይመስለኛል። መብራት ሲጠፋ ታሪክ መወራት ይጀምራል ወይ የሆነ ወሬ ብቻ ከየት እንደሚመጣ አይታወቅም። ሁሉም እኮ ናቸው። ካርታ በቃ ሲኒማቲክ ይሆናል አይደል? ቆንጆ ሉክ ያለው ምናምን ነገር ድራማቲክ የሆነ ቪዲዮዎችን ነው የምንሰራው። እዚህ ቲክቶክ ላይ እኮ ነው የምላችሁ። እዚህ ቲክቶክ ላይ ታዲያ እንደ ፉሉ ቢያደርጓችሁ። አሁን ምንድነው ከውጪ ካምፓኒዎች ጋር የተጻጻፈን ነው። ጎሽ ጋይስ በነገራችን ላይ ይሄ ቲክቶከር ማለት ነው ሰርች አድርጋችሁ ይዩት። በጣም ጎበዝ ቲክቶከር ነው። ሰሞኑን ያየሁት እና ማለት አይዲያዎቹን ተዋቸው፣ አቀራረጹ፣ ሲኒማቶግራፊ ምናምን በጣም ጸዴ ነው። ቲክቶክ ላይ እንደዚህ አይነት ክሬተር አይታችሁ አታውቁም። ማርያምን ለዚህ ነው ለካ የሚያጠፉት። መጣ መብራት። ሁሉም ወደ ስራው፣ ወደ ስልክ፣ አንዱ ወደ ክፍሉ፣ አንዱ ወደ እንትን፣ አንዱ ወደ እንትን በቃ ሳላቅ ነው ያባት ይቅርታ። እቺ አያችኋት? ዋት እቺ ራሱ ከዚህ ዓለም በሞት ተለይቷል እኮ። መልክ ተሰራለች ከዚህ ጭምብሱ ሳሮንን ነው እና እሺ ወይኔ ሳላቅ ነው የተቀበርኩት ምናምን። ሂዳችሁ በእናታችሁ 10 ሰው ምን 10 ዱር አደር ከዚህ ዓለም በሞት ተለይቷል በሉልኝ። አረ ጻፉዳት በቃ። አረ ኩኩሻ ቆይ ኩኩሻ እንቃው ነው ሳሮን ጋይስ ቆይ እስኪ ሳላቅ ነው ያባት ይቅርታ። እንዴ ሳሮን እኮ ትልቅ ቲክቶከር ነበረች። እንግዲህ ጋይስ ትልቅ አርቲስት ነበረች። ቲክቶከር አልኩኝ፣ ትልቅ አርቲስት ነበረች። ከዛ በኋላ የፈጠነ ወረደች። የባለጌ ቪዲዮ ሚውዚክ ክሊፖች ጋር መታየት ጀመረች ምናምን። አሁን ደግሞ ጭራሽ ወርዳ የቲክቶክ ላይቭ ላይ ነው ቁጭ ብላ እንትን የምትለው። ከኩኩሻ 100% ይበልጣታል ጋይስ። እሷን በኮንቴንትም ይበልጣታል፣ በምንም ነገር ይበልጣታል። እንዴ እሷ ደግሞ መልክ ልትሰራ ትሞክራለች። እንዴ ኩኩሻ ላይ ሳላቅ ነው ያባት ይቅርታ። አረ ኩካ ይበልጣታል 100% ጋይስ። ምንም እንኳ ዩቲናስ እህቴ ያኔ በነበረው ምርጫ ምንም ሳልናገራት ብሎክ ብታደርገኝም ይሄንን ቻሌንጅ ግን እሷ እንድታሸንፍ እፈልጋለሁ። አዶናይም ለተከታዮቹ መልእክት አስተላልፏል። ግቡና ቮት አድርጓት ብሏል። ማርያም ለቁስቋ ማርያም ክብር ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ውሰጂ። እስቲ በደንብ አድርጋችሁ ማርያም ብሏ ዮታችሁ ይጣፍጥላችሁ። ለቁስቋ ማርያም ክብር ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ውሰጂ። እስቲ በደንብ አድርጋችሁ ቲክቶክ ላይቭ የሃይማኖት አባት ጋይስ ማርያም ብሏ ህይወታችሁ ይጣፍጥላችሁ። ከማር በላይ ጣፋጭ ናት ድንግል ማርያም ማር ናት። ሲጻፉላት የመረረውን ህይወታችሁን ታጣፍጣለች። የጌታ እናት የኢየሱስ እናት። አረ ስለ ጻፍክ ምን የሚፈጠር ነገር የለም። ኧረ ተው ጋይስ፣ ኧረ ተው ግን። አረ በስመ አብ ስውራ ማርያም ስውራ አቤት ላይቭ መግባታቸው ጋይስ እኔ ላይቭ መግባታቸውን እንደ ክፋት አላየሁም። ምክንያቱም ቤተክርስቲያን ለማሰራት ሊሆን ይችላል ምናምን፣ ግን የሆነ ተናጋሪ ሰው ያስፈልጋል እንጂ ይህን የሚያክል አባት ጋይስ መስቀል ይዞ ቲክቶክ ላይቭ ላይ እንደዚህ በጣም ውርደት ነው ጋይስ። ሌላ ሰው መጥቶ ወይ ቲክቶከር ወይ መጥቶ እሱ በሰላም ቁጭ ብሎ ይሻላል እንደዛ አትሊስት ብዬ አስባለሁ። ከነጭራሽ ቲክቶክ ላይቭ አትግባ ማለት ብር የሚያገኝበትን የቤተክርስቲያን ማሰሪያ መንገድ መዝጋት ነው እና ለቤተክርስቲያን ማሰሪያ ነው የሚሆነው የገንዘብ እንጂ ለራሱ ጥቅም ያውላል ብዬ አላስብም። ግን ደግሞ ቢሆንም ክብር አለ። አንድ አባት ቲክቶክ ላይቭ ላይ ቁጭ ብሎ ጋይስ፣ ኧረ ይደብራል በጣም። ማርያም ክብር ለኪዳንኪ ለእናቴ ላዛኝቷ ድንግል ማርያም ክብሩን ውሰጂ። እስቲ በደንብ አድርጋችሁ ማርያም ብሏ ህይወታችሁ ይጣፍጥላችሁ። ከታች ደግሞ በጣም ብዙ ሰው አለ ጋይስ የሚጽፍ ሰው፣ ኧረ ይደብራል። እና በመጨረሻም አይን ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? ሲና የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር? አዎ ባለቤት እና አቀፈኝ እንጂ እርግጠኛ። አይዞህ ባለቤት ከእሷ ጋር ነው የመጣሁት? አዎ ላምባዲና እሷ ናት። በርጠሜዎስ ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርገው ያመመኝ ነው ዶክተር። አጥፋልኝ አይኔን ሲጀመር ስማ የሆነ ነገር አድርገው ያመመኝ ለምን ወዳለው ቤቢ ማቀፍ ነው። እየዞረብኝ ነው ወይ እየዞረብኝ ነው ዶክተር። በጌት ምንድን ነው የሚመስለው? በቃ ያጥፋልና ይገላግል። ሳታይ እኮ እንትን ብትል ይሻላል። ቀዳሚ ዜና እናልፋለን። ትምህርት ሚኒስቴር ትምህርት ቤት ለመገንባት የሚቻልበትን መሰረተ ድንጋይ ራስ አስቀመጠ።
ድንጋዩ ትምህርት ቤት ሲቀመጥ ተራው ድንጋይ የከበረ ድንጋይ ይሆናል የተባለ ሲሆን ሁሉም ኮብልስቶን በትምህርት ቤት ውስጥ ማለፍ ቢችል ሀገሪቷ እንደለመደችው የተማረውን እየረገጠች መራመድ ትችላለች። የትምህርት ቤት ግንባታ የተማረ ይረገጣል። በነገራችን ላይ ጋይስ ኢትዮጵያ ውስጥ የተማረ የሚረገጥበት የመጀመሪያው ሀገር ኢትዮጵያ ናት ጋይስ ዓለማችን ላይ። ፍጥነት ካልተጀመረ ለመሰረትነት ያስቀመጡት ድንጋይ እንቅፋት መሆኑ የማይቀር ነው። የሰፈር ሰዎች እንዴት ነህ ዳኒ? እንዴት ነህ? እናትህ በቃ አልሰማም አለች አይደል? ያንን ቦይ አስከፍቺ ብላት ትቦ ያውም ደግሞ እንትኑ እያፈሰሰ ነው የጣራችሁ። አታዩትም እንዴ ነገሩ ምንድን ነው? አይ እናየዋለን። ያው ስራ ምናምን ቢዚ። ምንድን እየሰራ ነው አሁን? ስራ አለ? አይ ወደ ስራ እየሄድኩኝ ነው። አይ ቆይ ችግር የለም። አይ እቸኩላለሁ። ኧረ እንትን እስቲ ኧረ ሂድ መሮ ነገር አይተና ቆፍር አድርገን ቱቦውንም እንከፍታለን። ያንንም መንሰላን ፈልገን ጣሪያውን እንደፍናለን። የሰው ቤት ምን አገባ? የሰው ቤት እንዴ! እሺ ሰላም አመሹ ወይዘሮ ዝናሽ። አንተ ባለፈው ለምንድን ነው ሰላም ሳትለኝ የሄድከው ደግሞ? ኧረ አላየሁትም ነበረ ወይዘሮ ዝናሽ። አቤት ጥጋ ያው ስራ ምናምን ቸኩዬ ስለነበር ወገኛ። በል ዝም በል። ድነው ደግሞ የጠቆርከው እንደዚህ? ጠቆርኩ አትበላም እንዴ? ከሳል እኮ። ኧረ በላለሁ ልጄ። እንግዲህ እንደዚህ ጨረር የሚለው እኮ የሰፈር ሰዎች እኮ አይጠፉም ጋይስ። ጀምሮልህ ይኸው በቀን 7 ነው የሚበላው። ፋፍቷል ወይ? ደስ ይላል። አዎ አንተስ? ደስ ይላል። ፀጉርንም ቀነስ አድርገው። ምንድነው እንደዚህ መንጨብረር? ባለፈው ልጄን ተቆረጥ ብለው ይኸው ተመልጦት መጣ። ቅል መሰለ ግን አማረበት። እንደው ጉንጩም ፊቱም ሞላ አለ። እንደው እሱ ይሻላል። በነገራችን ላይ ጋይስ ማዘሮቻችሁ ፀጉራችሁ ያምራል ካለቻችሁ ታስጠላለ ማለት ነው። በጣም ካስጠላ ታምራለ ትባላለህ። ቤት ደግሞ በጣም አስጠልቶብሃል ከተባልክ ፒስ ነው ማለት አሪፍ ላይ ነህ፣ ቀጥልበት። እሱ ይሻላል። እቆረጣለሁ በቃ እኔም። አዎ በቃ ለማንኛውም እናትን ሰላም በልኝ። እሺ እድር እንገናኛለን በልልኝ። እሺ ወይዘሮ ዝናሽ። እሺ ሰላም ነው ጋሽ? ምን ሰላም አለ? ምን ነው አንተ ባለበት ሰራተኛችን ወለሉ ሳታደርቀው ይኸው ወድቄ ተሰበር። አይ እግዚአብሔር ይማሩት። ሆስፒታል ሄድኩና መረቅ ጠጣ አሉኝ። ምን አገባኝ እኔ። መረቅ የት ይመጣል? ልጅ አልቅበት። እንደው እኔ ድሃ እንደሆንኩ ታውቃለህ አይደል? አዎ አውቃለሁ። ታዲያ አውቃለሁ። ያኔ ድሮ በብርካ 50 እንዳልበላን በግ እንዳልጠጣን ባለቤቴን ታውቃታለህ አይደል እንዴ? አራቃታለሁ ጋይስ። ይሄ ትወኑ አልተመቻችሁም ጋይስ? ቅድም ያልኳችሁ ቲክቶከር ነውና በጣም አረ ይመቸው። በጣም ጎበዝ ቲክቶከር ነው። ያቺ መልካ ሮጦ ሄደ። ልጅ አልቅበት። ዘንድሮ ልጅ ምንም እኮ በቃ አባት ምክር አይሰሙም። ታይፕስ ኦፍ ስቱደንትስ ፈተና ላይ መልስ ያልደረሳት ፉል ቤት የሚውለው መልስ የተላከለት የወስ ፊልም ነው። ይሄን ሰምቻለሁ። በጀማ የሚሰሩት ሰዎች አይታል? አላየው። እግዚአብሔርን ታያል። ማስቲካ እንደ ቆሎ የምታኝከው እቺ ቸካ በነገራችን ላይ ቤትም በቦሌም ብላ ሰርታ ነው የምትወጣው መጨረሻ ላይ። ከዛ ግሬዷን ስታያት ነው ጋይስ። ምንም የማያውቀው ጀለስ፣ ጥጉን ይዞ የሚያለቅሰው ጀለስ። አያቴ ወደ ባህር ዳር መጣ ልቀበላት እዚህ ጋር ቁጭ ብላለችና እስኪ እንግዲህ ሌባ ላይ ጠንቀቃ ናት አይደለች ምናምን የሚለውን አላየችኝም ገና። እንደዚህ ኪሷ ውስጥ እየፈተሽና ምናምን ወፍ ነው የምላችሁ። ጃኬቷ እንዴት እንደምትወጥተው ብታዩ ምንም ልሰማኝ አልቻለች። ከዛ ፋዘር ደወለላት። ደረስ አወጣባት። አንተማ ልምድ አለ እንዴ? እንዴት አድርጋ አወጣባት? ጋይስ ጋቢ ምናምን ለብሳለች እኮ እንዴት አወጣባት? ወፍ ነው የምላችሁ። አይ ልምድ አለ። አንተ ጃኬቷ እንዴት እንደምትወጥተው ብታዩ ምንም ልሰማኝ አልቻለች። ከዛ ፋዘር ደወለላት። ደረሰ አልደረሰም እያላት ሄሎ ትላለች። ኧረ አልመጣም ገና ነው ምናምን እያለኝ ይሄ ማን ነው ስላት ኧረ አልመጣም አለች። አልሰማችም። ከዛ ጥየው ነው እያለችኝ ማለት ነው። ከዚህ ሳውጥቼ ሙሽራው በሰርጉ ቀን እንግዲህ ምን እንላለን?
አሁን በሰርግ ቀን አሁን የፈለገ የቴኳንዶ ሰው ብትሆን እንዲህ የምታደርገው አሁን አንተ ምን አይነት ሳይኮነት ነው? ጋይስ አንዳንድ ሰው ባሉ ግን ቆይ ምንድነው አሁን ይሄ? ቆይ ቴኳንዶ እያሳየ ነው እንትን ቤት ከገባ በነገራችን ላይ አብዛኛው የታደመው እንግዳ ጋይስ አያገባውም ስለዚህ ነገር። ምን አይነት ቅሌታም ሰው ነው የሚሉት ጋይስ። በነገራችን ላይ ማርያምን በኋላ በርበሬ ግዛ ብትይኝ እንዲህ ነው መከንትሽ እያለ እያስፈራራት ነው ምንድነው? ወይስ በዚህ ነው የምታማልላት ልጅቷ? በቃ እንደዛ መሆን አለበት ጋይስ። ዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ይመቻችሁ።